ሲያሳምሩሽ አንቺ ደግሞ የለም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናላችን ቤተሰቦቼ እንዴት ናችሁ? ሰላም ናችሁ ወይ? ስራ፣ ጤና፣ አፍያ ሁሉ ሰላም ነው? እኔ ጋር ሁሉ ሰላም ነው አልሐምዱሊላህ። ዛሬ ካላባ ፈቲያ ብቅ ብላለች። ምን ነው የቆጠርሽ ነው ያለው እንዴ? ሶስተኛ ጊዜ እያልሽ ነው። እና እንዴት ናችሁ ውዲቶቼ? ቪዲዮ ሲጀምሩ ብዙ ነገር የምናወራ ነገር አለ። ዛሬ በእኛ እንድትማሩ ይሆናል። እንግዲህ አንዳንድ ነገር ታነሱ፣ አንዳንድ ነገር ደግሞ ትምህርት ሊሆናችሁ ይችላል። እስኪ ቪዲዮአችን እስከ መጨረሻ ማስታወቂያ እዩልኝ። ቪዲዮ ሲጀምሩ ደግሞ በላይ ከጀምሩት ላችኋለሁ ውዲቶቼ። ታይቺ ወዮ ታታ አታበላሽው ታይ ትጫወቱበት። ሰላም አለይኩም ባያቸው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተከበራችሁ የሮዚ ቤተሰብ የኛ ነው የሚባለው ሰው እና በድጋሜ በወራቤ ተገኝተናል። ቪዲዮዎቻችን ደግሞ ላይክ ሼር እያደረጋችሁ አበረታቱን። አረቶ ግን አበረታቱን። ሮዚንም ደግሞ መቶኬ አስገባዋት ወንዶ አለ ኢንሻአላህ ይሆናል። የማይሆንበት ነገር የለም በአላህ ፍቃድ ኢንሻአላህ። እና እኔንም ደግሞ ቢያንስ 50K ሊሆን ይችላል ኢንሻአላህ በአላህ ፍቃድ። አይታወቅም፣ እሱ ያላህ ነው። ተይማ ተይ ቪዲዮአችን ሮጣት ይመጣለት እንዴ? በቃ እንዳትወጣ ነው ይያታለሁ። እና ምሳችን ዛሬ እንግዲህ በጎመን ነው ፋብዬ። በጣም ቆንጆ ጎመን ነው ወላሂ። እንዴት አድርጎ እንደሚጣፍጥ አቤት አቤት አቤት። ጎመን በጤና ራሱ በአይን ያስታውቃል። የአረብ ሀገር ሴቶች እኮ በጣም ነው በቃ ምናፍቃቸው። ሚሳችን እንብላ። ያው ባቂሜ ፋብዬ ጠብቂያታለሁ። ያላረድኩም ዶሮ አላሰራውም። እንግዲህ ያው ሲኖረን ደግሞ ኢንሻአላህ ባላ ፍቃድ አራ ዶሮ ተነበረናል። እና ውድና የተከበራችሁ ምን ለማለት ፈልጌ ነው ወላሂ ያው የመጣችበትን ምክንያት ማለት ነው። ምሳ ሳልበላ ልንገራችሁ። ሪቦኝ አልነበርኩም። የታመመ ሰው ላይ ይጄ ነበረ። እሷም መንገድ ላይ የመጣች ነበረ። እንግዲህ ያው ያን ሰው ደግሞ በጣም ሞት አፋፍ ላይ ነው የደረሰው። አላህ እንግዲህ አፍያው ይመልሰው ማለት ነው። እንግዲህ ኢንሻአላህ ያው እሱን ሳላይ እንዴት ይቀመጣለሁ ብዬ የታመመው ሰው አስፈልጬ ሄድኩት። ያው ምንም ነገር ሰርቼ አልጠበኳትም። እንደ አቅሜ ዝም ብዬ ነው ምሳ። እኔ ደግሞ በቃ የበለሽው በላለሁ። ምንም እንደ ሂቴ ነሽ አትጨናነቅ። ፋብቻ ፊትሽ ነው በቃ ደስ እንድል ይፈልጋል። እሱማ ነው። እና ውድቶቼ ምን ለማለት ፈልጌ ነው እውነት የመጣችበትን በረመዳን አፋፍ የመጣችበትን ውድቶቼ ቻናሏ በጣም እየቀዘቀዘ ነው። የምትተዳደርበት ነገር የለም ውድቶቼ። እንደኔ ባለፈው ሼር አረጋችሁት፣ እንደኔ ትልቅ ቦታ እንትን ቆራጣችሁ የሷን ያው ሊንኳን ከኔ ስር ማስቀመጥ በላቅም ማለት ነው ሼር አረጋዋለሁ። እንደገና ደግሞ የኔ ለመጀመሪያ ገብታ ኮሜንት ጽፋለች። በሷን ገብታችሁ ሁላችሁም ሰብስክራይብ እና ላይክ በማድረግ አበረታቷት። ለሮዚ በእናትሽ ልምጣ። እንግዲህ በቃ አሁን በጣም ተስፋ እየቆረጥኩ ነው። ለረመዳኔ ምንም ነገር የለኝም። እውነት ለመናገር ውዲቶቼ ካላችሁ እንኳን ለረመዳንም ትንሽም እርዷት። በጣም ይታሳዝናል። እኔ ብቻ ላይክ እና ሼር ብታረጉልኝ ይከፍለኛል። ግን ይከፍላል። ሞኔታይዝ ሆኖላታል፣ ወላሂ ሞኔታይዝ ሆኖላታል። እስኪ እንድትደርጋችሁ እርዷት ማለት በገንዘብ ብቻ አይደለም ውዲቶቼ። ቆራጣችሁ ቪዲዮን እስከ መጨረሻ እዩላት እና ሼር አድርጉላት፣ ሰብስክራይብ አድርጓላት። ለረመዳን ምንም ነገር የለኝም። ተስፋ እየቆረጥኩ ነው። ያው ባለቤቷ እንደምታዩት ነው። ያው የኛ ኢትዮጵያ ከጫት ውጪ ሌላ ነገር የለውም። ስለመታቆት ነው እንጂ እኛ ብዙ ነገሮቻችን በሚዲያ ላይ አናወጣበት ብንቸገር፣ እንደምሳሌ ያው የቤት ነገርም ደብቀን ነው እንጂ ያ ሆዶዳችን ይዘን ነው እንጂ ያው ኢትዮጵያ በጣም ይላል። ልጆች ራሱ በቁርአን ክፍያ እየጠየቁኝ፣ ትምህርት ቤት ደግሞ ይጠይቁኛል። ለነሱ ራሱ አልከፈልኩትም። ጅልባብ ግዢ ለቁርአን እያሉ የትምህርት ቤት ደግሞ ክፍያ እያሉ እና ብቻ አልሐምዱሊላህ ለኸይር ነው። እና ኢትዮጵያ ይከብዳል። ስለዚህ ደግሞ አሁን ሰዓት ሞልቻለሁ ከብዙ ልፋት በኋላ። አሁን ደግሞ ቪዲዮን ቢታውልኝ ኢንሻአላህ ይከፍለኛል በአላህ ፍቃድ ማለት ነው። ብቻ ቪዲዮ ባረር እንዲወጣልኝ ሼር እያረጋችሁ ቆራርጣችሁ ሊቀቁት።
በቃ ገብታችሁ ባይጠቅማችሁ ይውልኝ፣ አበረታቱ። ሰብስክራይብን ደግሞ አሳድጉልኝ። ሞኔታይዝን ደግሞ ሆኛለሁ፣ ግን ብር አልቆጠረልኝም። ያው 10 ሳንቲም ነው የሚሰጠኝ በየቀኑ። 10 ሳንቲም ደግሞ ይከብዳል። ይውቆ ለምሳሌ እንኳን $1 ራሱ በቀን ቢሰጠው እና በአንድ ወር አይሞላም። 30 ሆኖ 40 ይሞላል። በዛ ላይ ዋይፋ አለ በጣም ያን ኢትዮጵያ ላይ ያው ይከብዳል። መልሼ ስደት እንዳልወጣ ጭንቅ ካለኝ ደግሞ ያው እኛ ስደት ወጥተን ካየን ደግሞ አንድ እጃችን ሲያልቅ ስንጨናነቅ ያው መልሰን እዛ ነው የምናስበው። ከነዚህ ደግሞ አውጡልኝ። ካለ በታችሁ ናችሁ በላይክ በሼር በሰብስክራይብ ከጎንሽ ነን ምናምን እያለ አበረታቱኝ። በብዙ ቦታ ራሱ እንኳን ገንዘብ እንርዳ ትላላችሁ አይደለም እንዴ? እኔ እኮ ላይክ ሼር አድርጉልኝ ብቻ ነው እና ቪዲዮ ይውልኝ አሳድጉልኝ። ወላሂ በብዙ ወጪ ሆኛለሁ። ለዋይፋይ ከፍያለሁ፣ የሚስተካከልበት ሰው ከፍያለሁ። ያው ስለዚህ ደግሞ እንግዲህ ካላበታችሁ ደግሞ እናንተን ለምናችኋለሁ ከጎን እንድትሆኑ። 3ኛ ጊዜ ነው የመጣሁት። ያው ተስፋ አልቆርጥም ብዬ አገኛለሁ ለማለት እና ውድና የተከበራችሁ ቻናላችን ቤተሰቦች ወላሂ አሁን የመጣችበት አላባ ማለት ከአላባ ርቀት አለው። ከአላባ ተጎዛ ወደ ወራቤ፣ ከወራቤም ደግሞ ወደ ስልጥቅበት የሚሄዱበት መንገድ እኔ ያለሁበትን እዛ አካባቢ ነው የመጣችው። ግን እዛ ሰው ሀታ አይደለም አለ አሚና ኮሜዲ የሚሏት ልጅ አለች። አሁን ቤት ሰርታ አላህ በልጅ ይባርካት፣ ቤቱም ደግሞ የርስቅና የልጅ ያድርግላት። ያው እኛ ራስ በራሳችን ሚቀኛ አለመሆን አሪፍ ነው። ሚቀኛ መሆን ለራሳችንም ጥሩ አይደለም። እና ያው እሷ ብዙ ጊዜ ደውላ ብዙ ጊዜ እንትን ብላ ልታቀርባትም ልታስጠጋትም አልፈለገችም ማለት ነው። ግን እሷ ብታስጠጋት እሷ እንትን ብትላል ማለት ነው ከአላባ ተነሳ ወደ ስልጤ ወደዚህ አትመጣም ነበረ። ግን ዝም ብሎ አይደለም የሚካሄደው። ወላሂ በአሁኑ ሰዓት መኪና ጨምሯል። እንደ ድሮ አይደለም፣ እንደ በፊት አይደለም። ዝም ብላችሁ አይደለም። እንደውም ባዳችን ጋር ችግርም ትንሽ ዘንቢል ከያዛችሁ ለዘንቢሉ ያስከፍላል መኪና። እንደ በፊት አይደለም። ቤንዚን ጨምሯል ተብሎ በጣም ብዙ ነገር እየተጨመረ ነው ያለው ማለት ነው። ስለዚህ ውዲቶቼ አሁንም አበረታቷት። ያ አሚና ኮሜዲና እኮ በመጀመሪያ ጊዜ ማለት ነው የት እንደነበረች እናውቃለን። ያው ይቅርታ ልጅቷ እኮ ስልኩ ለመያዝ እንትን ትላለች። የት እንደነበረች እኔ እዛ ወላሂ ዱባይ ሁኜ ማለት በጣም ይከታተላት ነበረ። ተራ ቤት እየኖረ እየሰራ ለዚህ እንትን ብላለች። እኔ እኮ አቅርባ ብታናግራት ነይ እረዳሻለሁ ቢላ ሼር ብታረግላት ቪዲዮ አብሮ ቢሰሩ ምንም አይልም። ካላባ ወደ ተይ ነይ ካላባ ተነስታ ስልጤና ካላባ አይደለችም እኮ አለች። ማን እንጂ ያው የሆነች ልጅ ለምንድን ነው ደውለሽ ለምን አታስጠጋትም ስትላት ካላባ አይደለችም ስልጤና አለችሽ አለችኝ። የሆነች ልጅ መጣ ነው ሰው እኮ ስልጤ ሆነ ካላባ ሆነ ሰው ነው ምትራጂ ደግሞ ለአላህ ብለሽ ነው የሆነ ነገር ዋናው ማለት ነው። ሙስሊም ከሆናችሁ ያው ዋናው ሙስሊም ነው እንጂ ብሄሩ እኔ ብዙ እንትን አልለውም። ስለ ብሄሩ ውስጥ አልገባም። ዋና እኔ የሰው ልጅ ሰላም አለይኩም ስለው ወአለይኩም ሰላም ወራህመቱላሂ ወበረካቱ ምላሽ ከመለሰልኝ የኔ ወንድም ወኔ እህት ወኔ በቃ እህትና ብዬ ነው ማስበው። ምክንያቱም ሁሉም ወንድማሞች ናቸው። አላህ ዘር አትምረጡ፣ ሃይማኖት አትምረጡ ተብሏል። ስለዚህ ሙስሊም ዋናው ሙስሊም መሆን ነው እንጂ አሁን ካላባ ተነሳ ወደ ስልጤ ወደ እኔ ቦታ አትመጣም ነበረ። ምክንያቱም እዛ አካባቢ አለ ግን አላስጠጋቻትም። ምን አለ ምን ችግር አለ? አሁን እኔ ዩቲዩበሮች ሌሎች ዩቲዩበሮች ጋር አልሄድም። ምክንያቱም አሉ እዚህ ወይ ከየትኩት ወይ እዚህ ታጀራ ከየትኩ ነው እንጂ እዛ አልሄድም። ግን አንዳንዴ አሪቃችሁም ብትሄዱ ችግር የለውም። ምክንያቱም ዶላር የቆጠረ ከሆነ ዩቲዩብ ብዙ የሚከፍል ከሆነ እይታ ካላችሁ ከትላልቆች ዩቲዩበሮች አዎ እንደዚህ ቢትሆኑ አለ። አሁን እሷ እንዳዲስ ናት 2000 3000 ራሱ ሰብስክራይብ አልገባችም። እውነት ለመናገር ምንም ነገር የለኝም ረመዳን ደርሷል ምናምን ስትለኝ ማለት ነው እኔ ምን ሊበላት በቃ ምን ላድርግ እንትን ሊበላት ወላሂ 3ኛ እኔ ዩቲዩብ ከጀመርኩት 3ኛ ጊዜ ነው የከፈለኝ። 4ኛ ጊዜ አልከፈለኝም። ይሄው ከ5ኛ ወር ቆጥሮ አንድ ላይ ይከፍለኛል። ምክንያቱም በምንድን ነው እኔ ነግራቸዋለሁ። እይታ አልነበረውም። በሚከፍለኝ ሰዓት እይታ አገኘሁ። ከዛ ይቺ 4ኛ ወሯ አለፈችኝ ማለት ነው። እና ውድቶቼ እኔ አሁን የምላችሁ ነገር ቢኖር ቢስከብቲ
አሁንም ሚላችሁ ነገር ቢኖር ማለት ነው ወላሂ ላዚም የመዳም ቂመም በተለይ አገር ገብታችሁ በምን እንደምትኖሩ በምን እንደምትቀመጡ አታውቁም። ስለዚህ በመዳም ቂመም ወደ ኋላ አትበሉ፣ ከጎናችሁ ሁኑ። እናንተም ሲትገቡ እናንተም የነገ መድረሻ አይታወቅም። እኔ ምን አገበኝ እሷን ቪዲዮ አላየም አትበሉ። ወላሂ ላዚሙን ቢኖሩም ዱንያ በአሁኑ ሰዓት የሰኮንድ ሰዓት ናት። ስለዚህ ውዲቶቼ ቪዲዮን እስከ መጨረሻ እዩልኝ። ቪዲዮ እሷን ትሰራለች፣ ሼር አድርገዋለሁ። ሼር በሚልበት ቦታ ገብታችሁ የእሷን ቪዲዮ እዩ። ኮሜንት አስቀምጣለሁ በመጀመሪያ ማለት ነው። እና ሰላም አለይኩም ወራህመቱላሂ ወበረካቱ። ተይማ ፎቶ